ጋይስ ይህ ቪዲዮ አንዴ እንድታዩልኝ ይፈልጋለሁ። ቆሎ ነው የሚባለው? አዶናይ ቆሎ። ለምንድን ነው አዶናይ ቆሎ ነሽ? አዶናይ ብዙ ምክንያት አለኝ አዶናይ ያልኩበት ምክንያት። እሺ ለኔ ከህይወቴ ያሉ ቢያንስ ብድግ እንድል ያደረገኝ እሱ። አረባክሽ በእውነት እንዴት በአነጋገሩ ተሰበሽ ነው ወይስ? ጎዳና ሰው ነኝና ጎዳና ወዲህ ተኝቼ አውቃለሁ 3 ቀን። እሺ አዲስ አበባ ስመጣ እንደውም ካስታወሳችሁ ብዙ ሰው ያስታውሳን ቦሌ ላይ ልጆች የገደለችበት ዓመት 2019 እና እዛ አካባቢ ያለ ተያዥ አላስገባም ብለው እኔ ደግሞ አዲስ አበባ መጥቼ ነበር ይዛን ሰዓት። ከየት ሀገር ነው የመጣሽው? ከጎንደር። እሺ ከዛ እንትን አለ ያለ አይደለ ጎዳና ላይ ወደኩኝ። ደላለው ብዙ ነገር አለኝ። እኔ አብሬ አንተኛ ብስለው ጣለኝ ጎዳና ላይ ሽሮ ሜዳ ሾላ ላይ ያደላላ። ከዛው ሶርቅ ሰው የለኝም ምናምን ማተኛበት የለኝም ብር የለኝም። እሺ እናቴ ላኪልኝ እንዳለች ቆሎ ሽጣ ነው የምትደራደረው ነገር ቤት። ችግሬን በችግሬ ዋጣረኩትና ቁጭ አልኩኝ። ከዛ አንድ ቀን በረንዳቱን ተኝቼ ሁለተኛ ቀን ከጣገቢ ያለው ሰውዬ ቲክቶክ ያያል። እሺ ቲክቶክ ሲያይ አንቺ ልጅ ብርቱ እኮ ነሽ አለኝ። እሺ እኔን ያለኝ ያክል ተሰማኝ። እኔ ስልክ የለኝም ግን አጣገቢ ያለው ልጅ ነው ብርቱ ነሽ የሚስተካከልሽ የለም ምናምን ሲል ምክር ሰማሁና ጠጋቢ ሳይ ልጅት እንዲሆን ቁሽሽ ያለ ልብስ ምናምን ስለለበስኩኝ ሌባ ያንኩ መሰላትና ሸሸት አለች። እሺ እና መልኩን አየሁትና 6 ኪሎ ላይ ቁጭ ብዬ እንኳን ስቆላ ከስር አዶናይ ቆሎ ጽፍ ነበር። መጀመሪያ መንገድ ላይ የጀመርሽው? አዎ መንገድ ላይ ከብዙ ስቃይ በኋላ 3 ቀን ምግብ ናፍቆኛል። እንቺ በአፈር ብዬ የምባለው እንኳን እሱ ራሱ ናፍቆኛል። እግዚአብሔር እነዚህና እና ከዛ 3 ቀን ያው ማሳልፋቸውን አዲስ አበባ ላይ ሆነ እንግዲህ ታውቀዋለህ ነገር አይ ነው ስቃይ መከራው ራቡ ችግሩ ብርዱ እና የሶስተኛ ቀን ያደርኩበት መድኃኔዓለም ቀብና መድኃኔዓለም ዘበኛው ራሱ ውጭ እስከሚለኝ ድረስና ሳልፈልግ በግዴ ቀብ እንትን በእግሬ እየመጣሁ ሄድኩኝ። በእንትን 6 ኪሎ ላይ ታችኛው መዝናኛ ቀበሌ ላይ ካራቡ ችግሩም ሀሳቡም አዛለኝና ወደኩኝ። እሺ እዛ የሚዝናኑ ሰዎች እንዳለ ተሰብስበው አነሱ። ወሬንዳ ገዙልኝ፣ ምግብ ገዙልኝ። እዛ ነገርኳቸው ስራ ሰርቼ ማለት ምናምን ፈልጋለሁ ስል ማንም ሰው መታወቂያ የለኝም ብቻዬን እንደዛ ቁጭ ብዬ እየሰራሁ ሳለ ብር አዋጡልኝና ምን ትችያለሽ? ቆሎ መቁላት እናቴ ጋር እየቆላች ሸምሸጥ አያታለሁ ስለ አንዱ እኔ እንትን እገዛላታለሁ ምጣድ እገዛላታለሁ አንዱ እንትን እላለሁ እኔ አንድ ወሬ ብክራ እችላታለሁ አለ። የማን ዋና እግዚአብሔርን ከቀብና 6 ኪሎ እየመጣ ሰርቻለሁ። ከቀብና ሳይሆን ከእንትን ይሄ 44 መጀለም እንጦጦ ማረኝ 44 ወደ ጣፍ እሺ አባ ኪሮስ ቤተክርስቲያን ወጣገው ነበር። በ800 ባዶ ወለል ላይ ተኝቼ እቃ የተገዛልኝ ያን ባናቴ አንዱ ባናቴ ባንዱ በዚህ አንዱን ደግሞ በዚህ እንትኑ ከሰሉን ሽንኩርቱ ምናምን በዚህ ተሸክሜ እመጣ ነበር። ከዛ ጀምሬ 6 ኪሎ የካቲት 12 ላይ ብዙ ነገር ደርሳል። እንደዛ የሚቆሉ ሰዎች አላስጠጋኝ ብለው ቆሎ ላይ ሲደፉብኝ ሲታፉብኝ ምን ሲሉብኝ ያው ተስማማ። እንደዛ አሁን ወጣ ወረዳ አልፌ ከስራ አዶናይ ቆሎ ይጽፍ ነበር እና ዛሬም ወደዋል ባገኘኝም ወደዋል ነው። እሺ ይሄን ቆሎ አሳይና እንደዚህ እስቲ አርማውን አሳዩ። አዶናይ ቆሎ 44 ባይገርማችሁ ከ3 ዓመት በፊት የኔ ቆንጆ የሚል ኮንተንት ነበረኝ which is ቪዲዮዎቼ ሃይ የኔ ቆንጆ እንዴት ነሽ የኔ ቆንጆ እያልኩኝ ቪዲዮ ሰራ ነበርና ያ ቪዲዮ አቁሜው ነበረ። አይ ቲንክ እሷም እኔን ያወቀችኝ በዛ ጊዜ ይመስለኛል። እንደዚህ በርትታ በኔ ስም አዶናይ 444 ቆሎ ብላ አሽጋ እንደዚህ ስራዋን ስታስተዋውቅ እኔ በጣም ውስጤ በጣም ትልቅ ኩራት ነው የሚሰማኝ። ለዚች ልጅ ብርታት ስለሆንኩኝ በጣም ትልቅ ደስታ ተሰምቶኛል። ጠዋት ነው ያየሁት ቪዲዮ አልቅሻለሁ። አልዋሻችሁም። ለምን ጨንቆኝ እያለ ነው ይህ ቪዲዮ ያየሁትና እኔ እንደደረስኩላት እሷም ደርሳልኛለች። እኔ እሷን ማበርታቴ ለኔ ብርታት ሆነኝ። አያችሁ እኛ ሰዎች ስንባል ለካስ መስታወት ነን። የምትሰራው ጥሩ ነገር ዞሮ መክፈሉ አይቀርም። በገንዘብ ይሁን በሞራል ይሁን በብርታት ይሁን እግዚአብሔር ግን አንተን መክፈሉ አይቀርምና እቺን ልጅ ማበረታታት እፈልጋለሁ። አዶናይ 444 የሚለው ቆሎ ከዜሮ ተነስታ ወደ 100 እንድትወስደው
ወደ ትልቅ ብራንድ ማስተላለፍ እፈልጋለሁ። የኔ ስም ተጠቅማ እቺ ልጅ ሀብታም እንድትሆን እፈልጋለሁ። ለዛም ነው በኢትዮጵያ ደረጃ በጣም ትልቅ የሆነ ኤግዚቢሽን ተዘጋጅቷል ኮንቬንሽን ሴንተር ላይ ኦልሞስት ወደ 200,000 ሰዎች መተው የሚያዩበት ትላልቅ ኮንሰርቶች የተዘጋጁበት ኤግዚቢሽን ከዚህ ቀን ጀምሮ እስከዚህ ቀን ማለት ነው ይዘጋጃል። እቺ ልጅ ደግሞ በእነዚህ ቀናት ውስጥ እዛ ኤግዚቢሽን ላይ የራሷ ሱቅ ተሰጥቷት እንድትሰራ ፈልጋለሁ። አዶናይ 444 ቆሎ የሚለው በደንብ ዩኒፎርም ተሰርቶላት ፎቶሹት ተደርጎላት ትልቅ ቢዝነስ እንዲሆንላት ፈልጋለሁ። ስለዚህ በአካል አገኝሻለሁ፣ ህይወትሽንም አብረን እንቀይረዋለን። የኔ እናት በርትተሽ ስለሰራሽ ተስፋ ስላልቆረጥሽ በጣም አመሰግንሻለሁ። አሁን ደግሞ በቅርቡ በአካል አግኝቼሽ ትልቅ ታሪክ እንሰራለን። እናንተም እሷን ማገዝ ከፈለጋችሁ ወደ ኤግዚቢሽኑ መምጣት አለባችሁ። እኔም ከሷ ጎን ቆሜ አግዛታለሁ።